በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ብሩካን እግዚአብሔር ልጆች በእግዚአብሔር በሕያው አምላካችን ተስፋ የተወደዳችሁ በጌታችን በኢየሱስ ክርስቶስ የመስቀል ስራ የደሙ ክፍያ ዋጋ ከፋይነት ከሞት እጅ ተገዝተን የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ መንፈስ ቅዱስ ሀብተ ወልድ ስመ ክርስትናን የሰጣችሁ ተባረከ ትውልድ የእግዚአብሔር የተስፋ ትውልድ የሆናችሁ ሁላችሁ ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንደ ሰብአ ሰገል በሚለው የቀጥታ መርሃ ግብራችን ለተሳተፋችሁ ጊዜ ሰጥታችሁ ገንዘባችሁን ሰጥታችሁ ላገለገላችሁን እግዚአብሔር ዘራችሁን ይባርክ። መርሃ ግብሩ እስከ ገና ዋዜማ ድረስ ይቀጥላል። ለወልቂጤ ማርያም ለእመቤታችን መብራትና ምንጣፍ መንግዣ ነው እየሰራ ነው። ይህንን የተባረከ ትልቅ ስራ ፈጽመን እንሰራለን። አሁንም ያልተሳተፋችሁ መብራት 30 ሺህ ብር ነው አንዱ። ምናልባት ግማሹ መግዛት ትችላላችሁ። አንዱንም እስከ 500 ሺህ ብር ነው እና ምናልባት ደግሞ ትልቅ ሀሳብ ያላችሁ እግዚአብሔርን ስራ መስራት የምትፈልጉ የትልቆቹ የቤተክርስቲያኑ የመድኃኔዓለምና የእመቤታችን የዶም መብራት 500 ሺህ ብር ነው የሚሸጠው። እንደው ዝም ብዬ እንገራችሁ ብዬ ምናልባት ልባችሁ ያሰበ ሰዎች ካላችሁ እንደዚህ የምታስቡ ከሆነ ይሄ ለእናንተ ልጆቻችሁ መታሰቢያ ቢሆን አፄ ኃይለ ሥላሴ በቅድስት ሥላሴ ያሰሩትን እነዛን ሁሉ መንፈሳዊ ነገሮች ስትመለከቱ ንጉሱን እንድንመለከት እንድናስባቸው ያስገድደናልና እንኳን እግዚአብሔር ሰው እንኳን ያስበዋል በምጽዋታችንና ይህን ትልቅ ስራ በመስራት የልደቱን ስጦታ እንድታደርጉ አንዳችሁ ዕጣን አንዳችሁ ከርቤ አንዳችሁ ወርቅ ያው ሰብአ ሰገል በሰው የህይወት ደረጃ ልክ ነው ስጦታ ያመጡት። ዕጣን ያመጣ ወርቅ እንዳያመጣ አይገደድም። ባለ ከርቤውም ዕጣን እንዳያመጣ አይገደድም። ግን የሚችለውን ያክል ወርቅ ያለው ደግሞ ወርቅ እንዲሰጥ። የእኛ ጌታ ወርቅ ነው የተወለደው፣ ልዩ ወርቃችን ነው፣ የደመቅንበት የፈካንበት እናታችን የወለደችልን እሱን አግኝተን እንደመምጣት ነው። ክርስትናችን እንዳሰነው እንድንኖር ነው። እንዲህ አይነት ልምዶች እንድንለማመደው እግዚአብሔር እናንተን ትውልዳችሁን ይባርክ። ስታደርጉ ደግሞ ለልጆቻችሁ ንገሯቸው። ይሄን አደረግን፣ እንዲህ አይነት መርሃ ግብር አለ እንደ ሰብአ ሰገል በዚህ ይሄን አደረግን እያላችሁ ንገሯቸው ለልጆቻችሁ። ክርስትና የሚዳሰስ የሚሸተት የሚነካ መሆኑን እየገባቸው እንዲያድጉ ያደርጋል። እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ ያው የልደቱ ዋዜማ ነው። ስለ ተስፋ ስለ ብርሃን ነው የምንነጋገረው። የእግዚአብሔር የተስፋ ብርሃን በእኛ ልብ ውስጥ የሚል የትምህርት ርዕስ ነው። ያው ደስ ይላል ርዕሱ ራሱ እንዳያችሁት። እኔም ሳየው ሲዘጋጅ ትምህርቱ ልቤ በብርሃን በደስታ እየተሞላ የተዘጋጀ ትምህርት ነው። ዳዊት በዝማሬው በመዝሙሩ 16:9 ላይ ስጋዬን በተስፋ ታድራለች ይላል። ተስፋ የምታደርግ ብዙ ጊዜ ነፍሳችን ናት። መንፈሳዊ አካላችን፣ ነፍሳችን፣ መንፈሳችን በእግዚአብሔር ላይ ተስፋ ማድረግ ብዙ አይቸግረው። ስጋችን ግን በሚታየው በሚዳስሰው ነገር ላይ ተስፋ ያደርጋል። በወለደችው እናቱ ላይ፣ በወለደው አባቱ ላይ፣ ወይ በወለዳቸው ልጆቹ ላይ፣ ወይ አለኝ በሚለው በጣም ምርጥ በሚለው ወዳጁ ጓደኛው ላይ፣ ወይም በመንግስት ሲስተም ላይ፣ ወይ በሀገር የመንግስት ሲስተም በኑሮ መንገድ ላይ ተስፋ ያደርጋል። ወይ በሰጠው እግዚአብሔር በሰጠው እንጀራ፣ በእውቀቱ፣ በገንዘቡ፣ በኑሮ በተድላው ላይ ተስፋ ሊያደርግ ይችላል። ያው አይተናል ወንጌል ላይ ጎተራው ሲሞላ ጎተራዬ ሞልቷል ነፍሴ ቢጠጭ ብሎ በጎተራው የሚተማመን ሰው እንደነበረ ጌታችን አሳይቶናል። እናት አባቱን ከጌታ በላይ አይቶ በዛ ተስፋ ያደረገ ሰው እንደነበረ እንደዚሁ ጌታችን አሳይቶናል። አባቴን ቀብሬ ልምጣ በማለት የቤተሰብ ንብረት ይሄ ኑሮ ውርስ እሱን ተስፋ የሚያደርግ ሰው እንዳለም ደግሞ ጌታ አሳይቶናል። በወንድማማች መካከል ንብረቴን እንዲያካፍለኝ ወንድሜ ንገረው ብሎ ከክርስቶስ ከሚገኘው የዘላለም ብርሃን ይልቅ ያኛውን ተስፋ የሚያደርግ ብዙ ሰው አለ። ያኛው አስፈላጊ ነው። ምድራዊ ነገር ያስፈልጋል። ጥሩ መልበስ፣ ጥሩ መብላት፣ መጠጣት፣ መደሰት፣ ጥሩ ቤት መኖር ለሰው ልጅ እጅግ አስፈላጊ ነው። ሰማይም እንደዚህ አይነት ኑሮ ነው የሚጠብቀን። ግን የሰው ልጅ ግን ትልቁ ተስፋው ግን በእግዚአብሔር ላይ፣ በእግዚአብሔር ብርሃን ላይ፣ በእግዚአብሔር መኖር ላይ ያለው ተስፋ ነው። ስጋ በእግዚአብሔር መኖር ላይ ተስፋ ሲያደርግ የሰው ልጅ አመነ ማለት ነው። ይላችሁ ስጋዬ በተስፋ ታድራለች። ይህ ስጋ አቅሙ ጉልበቱ
እግዚአብሔርን ማወቁ ነው። የሰው ፍጻሜው የክብሩ ፍጻሜ እግዚአብሔርን ማወቁ ነው። እግዚአብሔርን እወቁና በሕይወት ኑሮ የሚለው እግዚአብሔር ቃል ለዚህ ነው። አያችሁ፣ ስጋ ነው እግዚአብሔርን ማወቅ ያለበት። ስጋ ነው ስለ እግዚአብሔር በደንብ መማር ያለበት። ስጋዊነታችን አይደለም የሚያሸንፈን፣ ስጋዊነታችን አይደለም የሚያስጨንቀን የሚያሳስበን፣ ስጋዊነታችን አይደለም ያልሞላውን የሚያሳየን፣ ራቆታችን መሆኑን የሚነግረን እሱ አይደለም። ያ ስጋ እግዚአብሔርን ተስፋ ሲመለከት የሰው ልጅ የተረጋጋ ሕይወት ይኖራል። ዳዊት እንዲህ ካለ በኋላ እግዚአብሔር በቀኝ ነውና አልታወክም ይላል። እግዚአብሔርን ተስፋ የሚያደርግ በተስፋ የሚበረታ ስጋ እየተለማመደው ሲመጣ ተስፋውን እግዚአብሔርን ተስፋ እግዚአብሔር በቀኙ መቆሙን ተመለከተ። አንድ ነገር ልንገራችሁ፣ እርግጠኛ ሆኜ በሁላችን አጠገብ በሁላችን ቀኝ መድኃኔዓለም ቆሟል። ልዩነቱ እሱን የማየትና ያለማየት የማስተዋልና ያለማስተዋል ልዩነት ነው። ስጋችን እሱን የማየትና ያለማየት ልዩነት ነው። አንዳንዴ በጣም የሚጠቅማቸው ልጆች በጣም የሚጠቅማቸው ሰው አጠገባቸው ቆሞ የወለደቻቸው እናታቸውን ብቻ ነው የሚያዩት። ሮጠው ወደ እናታቸው ወይም ወደ አባታቸው ሽሽግ ይላሉ። አጠገባቸው ያለው ሰው ግን እኮ የሚጠቅማቸው የማይጎዳቸው የሚያስደስታቸው ስጦታ የሚሰጣቸው ሊሆን ይችላል። ግን የለመዷትን እናት የለመዱትን አባት ዋስትና አድርገው ሮጠው ወደዛ ይሄዳሉ አይደል? ልጆች የኛ ማንነት እንዲህ ነው ያደግነው። ያሳደገን ዓለም ላይ አይኖቻችን እዛ ላይ ያተኮራሉ። አጠገባችን ግን ትልቁ አጠገባችን ይቆመዋልና ዳዊት ያንን አይቷል። በቀኝ ነህ፣ ስለዚህ አልታወክም ማለት መታወክ የስጋ ትልቁ ችግር ነው። እንጀራ እየበላን እኮ ነገ ባይኖርስ ብለን የምናስብ ሰዎች እኮ ነን። ተኝተን በሰላም ነገ ሰላም ባይቀጥልስ የምንል መታወክ ከፈለግን ብዙ ምክንያቶች አሉ ለመታወክ። ሰው ግን በእግዚአብሔር ተስፋ ሲያደር ማደር ይችላል። ስጋዬም በተስፋ ታድራለች። ስጋ ማደር ነው የሚከብደው። ስጋ እንደምን ብሎ ለዛሬ ይኖራል፣ ስለ ነገው ግን ማሰብ አይችልም። ጌታ ራሱ ለስጋ ምን ብሎ ነገረው? ለነገ ክፋቱ ይበቃዋል። አንተ ያንተ ነገር ክፉ ነው፣ ክፋቱ ይበቃዋል፣ ተወውና በዛሬው ሳትጨነቅ ኖር ብሎ አስተምሮናል። ግን ማደር ከቻለ ስጋችን ተስፋ አድርጎ ማደር ከቻለ እግዚአብሔር አለ ማለት ከቻለ፣ ለዚያ ነው የምንማረው ወንጌል። ለዛ ነው እግዚአብሔርን ቃል መስማት የሚገባን። በተስፋ ማደር እንደሚቻል እንድንማር እንድንረዳ፣ የእግዚአብሔር ተስፋ የሚያቆም እንደሆነ ስጋህን የሚያቆመው እሱ እንደሆነ፣ ያ የተስፋ ብርሃን በልባችን ውስጥ ሲኖር መኖር እንጓጓለን። መኖር ደስ ይለናል። መኖር ይጣፍጠናል። እግዚአብሔር ብርሃኔና መድኃኒቴ ነው ብሎ መዘመር የእውነት በመንፈስ ቀላል አይደለም። ብርሃን ነው የሚታየን። የእግዚአብሔር ተስፋ በልባችን ብርሃኑ ሲገባ ብርሃን ነው የሚታየን። ብርሃን በሰዎች ላይ ያለ ጠንካራ ጎን ነው የሚታየን። ሀገራችን ላይ ያለ ደስ የሚል ነገር ነው የሚታየን። ቤተክርስቲያናችን ውስጥ ያሉ እጅግ ያማረው ነገር ነው የሚታየን። የእግዚአብሔር የብርሃን ተስፋ በልባችን ሲገባ መነጽራችን ብርሃን ይሆናል። ጓደኞቻችን፣ ወዳጆቻችን ላይ ደስ የሚለው ነገራቸው ነው የሚታየን። የሚያስቆጣው የሚያናደው ነገራቸው አይታየን። ፍቅር ሲኖረን የልባችን ውስጥ ያለው የፍቅር ብርሃን ሲኖር እንደዚህ አይነት ስሜት ይሰማናል። ይገርማችኋል። እንዲህ አይነቱን ስሜት አንድ በጣም የምወደው ወዳጅ ያለና ላገኘው ሄድኩኝ እና እሱ ጋር መሄድ በጣም ከባድ ነው። ትንሽ ቃል ደግሞ እንደገና ጊዜን አስተካክሎ ከዚህ ሩጫ ጋር ልጠይቀው ብዬ ሄድኩኝና እና ብሎኛል። ጠብቆ አጋጣሚ ልክ እዛ ስደርስ እሱ ንግድ ስራ የሚሰራ ነው። መርካቶ ትፈልጋለህ ተብሎ በአስቸኳይ ድረስ ተብሎ ሄዷል። ሩቅ መንገድ ነው የሄድኩት። ስደርስ ውይ አሁን እኮ መርካቶ ይሄዳሉ። ምንም አላልኩ፣ አልተበሳጨሁም፣ አልተቆጣሁም። አሳዘነኝ። መርካቶ ሲጠራ እኔን እያሰበ ተንጠልጥሎ ልቡ የተሳቀቀ ሲሄድ ለምንድን ነው እንደዚህ የተሰማኝ? ለምን አልተቆጣሁም?
ለምን አልተናደድኩም ብዬ ራሴን ጠየቅኩ። ውስጣችን እግዚአብሔር የፍቅር ብርሃን ሲኖር ልባችን በጣም ነው የሚቀየረው። ይቀየራል። ክብር የተነካ እንትን የተነካ የሆነ ነገር የተነካ ገላመጣችሁኝ፣ እንደዚህ ባሽሙር ተናገራችሁኝ፣ እኔ ልትሉ ፈልጋችሁ ነው የሚባል ውስብስብ ነገር አይኖረንም። ህይወታችን ብርሃን ነው። ከዚህ በተሻለ የሚያዩ በጣም ብዙ ሰዎች አሉ። እግዚአብሔር ብርሃን በልባቸው የበራ የተስፋ ብርሃን፣ እግዚአብሔርን ተስፋ የሚያደርጉ ያ ብርሃን በልጆቻችን ላይ ተስፋ እንድናይ ያደርገናል። ትውልድ እንድናይ ያደርገናል። የልጆቻችንን እጥፍ ክብር እንድናይ፣ ሰርጋቸውን እንድናይ ያደርገናል። ልጆቼ ድራግ ሆኑ ለምደው እንዲህ ለምደው እንደዚህ ለምደው የሚለው ጨለማው አይታየንም። ምክንያቱም የተስፋው የእግዚአብሔር ተስፋ ብርሃን ልባችን ውስጥ ስላለ እግዚአብሔርን ተስፋ የማድረግ ብርሃን ስለሆነ በዛ ነው ህይወትን የምናየው። አደራ የማይበላ አምላክ አለ ብለን ማመን እንጀምራለን። ስለዚህ በልጆቻችን ላይ መልካም ነገር እናያለን። የእስራኤል ሴቶች በልጆቻቸው ላይ ክፉ ያዩዋሉ፣ ተስፋን ያዩዋሉ። ርብቃ ወንድ ልጅ ስትወልድ ይሁዳ አለችው። እግዚአብሔር ይመስገን ማመስገኛ ያለች ይሁዳ ባለች ጊዜ ተከፈተላት በረከቱ። አይገርማችሁ? በምስጋና ጀመረች። ርብቃ ሳትሆን ሊያ የራሔል እህት ሊያ መልኳ ማምራዋ ሴት እግዚአብሔር በወንዶች ልጆች ሲባርካት፣ ሮቤልን ስትወልድ፣ ስምዖንን፣ ይሁዳን ስትወልድ ወንድ ራሔል መክና የምትፈቀረዋ መክና ተጠላችሁ፣ ባሏ የጠላት ደግሞ ወንድ ወለድ። ምስጋና ለጌታ ይሁን ብላ ይሁዳ አለችው ስሙን ይላል። ከዛ በኋላ ሌዊ ተወለደ፣ ካህኑ ተወለደ። በይሁዳ ስታመሰግን ካህን ጨመረላት እግዚአብሔር። ልቧ ብርሃን፣ የተስፋ ብርሃን ነበር። ስለዚህ ያን የተስፋ ብርሃን በልጆቿ ላይ ተናገረች። ይሁዳ ምስጋና ነው አለች። ይሁዳ ምስጋና ነው ስትል ምስጋና ስታበዛ ደግሞ ካህን ኤሊ ተወለደላት። አያችሁ፣ በልጆቻቸው ላይ ተስፋ የሚመለከቱ እስራኤል እናቶች ነበሩ። በልጆቻቸው ላይ ሞትን ደግሞ ያዩዋሉ። ራሔል ሁለተኛው ወንድ ልጇን ስትወልድ ቤኒዮን የጣር የመከራ ልጅ አለችውና ሞተች ይላል። እሱን ስሙ ስታወጣ እሷ ነፍሷ ወጣ። ሞትን በልጇ ላይ ያየች ራሔል የልብ ብርሃን ይጎላት ነበር። የያዕቆብ ሚስት ራሔል እግዚአብሔር ላይ መተማመን መንፈስ ይጎላት ነበር። የአፍኒን ሚስት ስትወልድ ኢካቦድ አለችው። ክብር ከእስራኤል ለቀቀ ብላ ክብር የሌለው ጨለማ ብላ ልጇ ላይ ሰይማ ሄደች። እንደዛ ብላ ሞተች። የእግዚአብሔር ተስፋ ብርሃን ሲኖረን ግን እንደ ሊያ ነን። በልጆቻችን ላይ ተስፋ ምስጋናን እናያለን። በስራችን ላይ በዓመታችን ላይ አዲስ ዓመት እንኳን አደረሳችሁ። የፈረንጆች አዲስ ዓመትን የምታከብሩ በአዲስ ዓመት ላይ ተስፋ ነው የምናየው። እግዚአብሔር የተስፋ ብርሃን እንደዚህ ነው። ስጋችሁ በተስፋ ታድራለች። እግዚአብሔር ስላለ፣ ደግ አምላክ ስላለ፣ አስገራሚ አምላክ ነው ያለን። አስገራሚ አምላክ ነው ያለን። ማይገመት አምላክ ነው ያለን። እግዚአብሔርን በቸርነቱ ውስጥ ተለማመዱት። በፍቅሩ መልኩ ውስጥ ተለማመዱት። እስቲ ቀረብ ብላችሁ ዳሱት፣ አሽቱት፣ ተስፋ አድርጉት፣ ቅረቡት። አባታችሁ ነው። ጭኖች ውስጥ ገብታችሁ አሽትቱት፣ እቀፈኝ በሉት። ስሜት ይኑራችሁ ለእግዚአብሔር። እግዚአብሔር ልጆች ስሜት ይኑራችሁ። ስትዘምሩ ስሜት ይኑራችሁ። ስታስቀድሱ ስሜት ይኑራችሁ። ስታመሰግኑ ስሜት ለእግዚአብሔር ሕያውና ምንድነው የሚለው ለአይምሮ የሚመች አገልግሎት ይኑረን። ሕያው የሆነ ይህ ነው። አያችሁ፣ በተስፋ ማደረን የሚሰጥ እግዚአብሔር አለ። ለብዙ ሰዎች ግን እግዚአብሔር እያለ ጣዖት ሰርተዋል። ሰዎች አላዩትም፣ ግንብን ሰርተዋል። ሊያገኙት የሞከሩት በፍቅር መሰላል አይደለም፣ በድንጋይ ቁልል ነበረ። የሰናዖር ሰዎች ግን አላገኙትም። እግዚአብሔር ግን በፍቅር ይገኛል። እግዚአብሔር በፍቅር ይገኛል። በፍቅር ይዳሰሳል። በፍቅር ይገኛል። እረኞች በፍቅር ነው ያዩት። ሰብአ ሰገል
በፍቅር ነው ያዩት። አሳስጋሪዎች እነ ስምዖን ጴጥሮስ የተናቁት በፍቅር ነው ያዩት። አመንዝራዎቹ እነ ማርያም በፍቅር ነው ያዩት። ዳሰሱት፣ ቀመሱት፣ ሳሙት። ይህ የተስፋ ብርሃን አጠገባችን አለ፣ ግን የምናገኘው በፍቅር ነው። በስሜት ስሜታችን ከልብ ሆኖ ወደዚህ ተስፋ ብርሃን መምጣት ይገባው። እግዚአብሔር ይባርካችሁ። የሰማነውን በልባችን ይጻፍልን። መንፈስ ቅዱስ ይባርካችሁ። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። እንደ ሰብአ ሰገል የሚለው ማሳሰቢያዬን አትርሱ። 9114138 ስልኬ ነው። አካውንቱን እልክላችኋለሁ። የምታደርጉትን አሳውቁኝ። እግዚአብሔር ከእናንተ ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።